ልብ በል ኦርቶዶክሳዊ እህት ናት፣ ዘማሪ ነች። አሁን ኦርቶዶክሳዊ ብትሆን ከአንተ ጋር ተስማምታ አትቀመጥም፣ ግን እሰማታለሁ። ሎቱ ስማት አንተ እኔ ኦርቶዶክሳዊ ነኝ። እሺ ወንድሜ፣ እሺ እና ተግባብታችሁ ተስማምታችሁ አንድ ቦታ ቁጭ አላችሁ። አንቲ ቫይረስ ይቅርታ የምትለው ነህ የምታወራውና ይቅርታ አድርግልኝ። እኔ ኦርቶዶክሳዊ ነኝ። እሺ እሺ ይሁንልሽ። በክርስቶስ ኢየሱስ የማምን ኦርቶዶክሳዊ ነኝ። እንዳልሽ እሺ ውዳሴ ማርያም አወጣኝ። የሰኞ ውዳሴ ማርያም ላይ እሺ ስንተኛውን እንትላው ላንብብልህ? ኦኬ ስንተኛውን መሰለሽ? ወደ መጨረሻው ላይ የመጨረሻው የሰው ሁሉ ሰውነት ብሎ ከሚለው ጋር ሰዎች ሁሉ እውነተኛ አብርሃም ስለ ሰው ወደ ዓለም የመጣ ፍጥረት ነው። እሱ መጀመሪያ አካባቢ ነው። እሺ ኦኬ አዳም ወይ መሬት ነው። እሺ አዳም ወይ መሬት ነው። አዎ የሰው ሁሉ ሰውነት ፈጽሞ ደስ ይላታል። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድር ሰላም ለሰው እርሱ በሚፈቅደው እያሉ እየጮሁ ንጉስ ክርስቶስን ከመላእክት ጋር አመሰግኑ። ይቅርታ ከዚህ ቀጥሎ ያለው አጋጣሚ እንትን አድርጌ ላሳይ ከፈለገ ልጄ ይቀዶብኝ ነው። ችግር የለም። እሺ እኔ አነባዋለሁ። ከመላእክት ጋራ ነው ያዳምጣለሁ። እሺ በጣም ይቅርታ። ከመላእክት ጋራ ያመሰግኑታል፣ የቀድሞውን እርግማን አጥፍቶልናልና የጠላት ምክሩንም ያፈራረሰበት ለአዳምና ለሔዋን የዕዳ ደብዳቤያቸውን ቀደደላቸው። በዳዊት ሀገር የተወለደ መድኃኒታችን ክርስቶስ ኢየሱስ ክርስቶስ አዳምና ሔዋንን ነፃ አደረጋቸው። ቅድስቶ ይለምኝልን ይላል። የቀድሞውን እርግማን አጥፍቶልናልና ይላል አይደል? የቀድሞ እርግማን ማለት ንጉስ ክርስቶስ። የቀድሞ እርግማን ማለት የአዳም በደል ማለት ነው። የጥልን ግድግዳ ነው አይደል ፈረሰው። ልክ ነው። ኦኬ የሐሙስ ውዳሴ ማርያም ላይ ሂጂልኝ። እሺ አወጣኝ። ሐሙስ ስንተኛው እንትን ላይ ላርፍ? የሐሙስ ከአንድ ጀምረሽ እርኩሰት የሌለባት አራተኛ ክፍል እርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነደ እሳት ጫፎቿ ሳይቃጠሉ ያያት እዝ ትመስላለች። የአብን ቃል በእርሷ ሰው ሆኗልና እሳተ መለኮቱ ወይም የመለኮቱ ባህሪ አላቃጠላትምና ከወለደችው በኋላ ድንግልና አልተለወጠምና ሰው ቢሆንም መለኮቱ አልተለወጠም። በእውነት አምላክ ነውና በእውነት አምላክ የሆነ እርሱ መጥቶ አዳነን። ቅድስት ሆይ ለምኝልን። ሁለተኛው አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን። ይቅርታሽ ለሁላችን ይሆን ዘንድ ነውና ሔዋን ከእንጨት በልታ ባደረገችው አመፅ በባህሪያችን ያደረ የቀድሞውን እርግማን በእርሷ የጠፋልን አምላክን የወለደች ድንግል ማርያም የቀድሞውን እርግማን ያጠፋችልን። እኔ ልመልስልህ እዚህ ወይስ እሱ ነው የሚመልሰው? ቆይ ከዛ ትቀጥያለሽ አንቺ። ኦኬ ያው አንቲ ቫይረስ ይሄንን ስለማላውቀው አንቺ ቀጥይ። ኦኬ ግን አየው አይደለ? የቀድሞውን እርግማን በእሷ የጠፋልን ይላል የሐሙሱ ላይ። የሰኞው ላይ ማለት እንደሆነ የቀድሞ እርግማን ማለት ቅድም የአዳም መርገምን ወይ ደግሞ የዕዳውን ደብዳቤ የቀደደው ተብሎ የተባለው ነው አይደለ? ከሆነም ለምን እንደተባለ ጠይቃለሁ። እንደገና ደግሞ ከዚህ በላይ የነበረውን ሐሳብም አናውቅም። ይሄው ተብሏል እንጂ የቀድሞውን እርግማን በእሷ የጠፋልን ይላል የሐሙሱ ላይ ማለት ነው። የሰኞው ላይ ደግሞ በእርሱ ነው የጠፋልን ይላል። ስለዚህ ሁለቱም አጥፊዎች ናቸው ማለት ነው። ማርያምም የቀድሞውን የአዳምን እርግማን አጥፍታለች። ክርስቶስም ከዚህ ምዕራፍ በፊት የተጻፈ ነገር ወንድምነት አርጋኖ ላይም እኮ ግልጽ ቃል በቃል ራሱን ይደግመዋል አይደል? አዎ መጽሐፍ አርጋኖ አይደል? አሁን ገራዥ ውስጥ ነው ያለው አለ ስረ አለ። ምን ይላል? የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽለት እመቤታችን ሆይ ይላል። ፋክት የትኛው ላይ? የረቡዕ ወይስ የሐሙስ?
ዘሰኑይ የሰኞ ላይ ማለት ነው መጽሐፍ አርጋኖ ገራጁ ስላለ እኔ ያው አረጉድ እናወጣላችኋለን እዚህም መጽሐፍ ሳታ እኔ ይመስለኛል አባባሉ የመዳን ምክንያት ስለሆነች ነው አባባሉ እንደሚገባኝ ከሆነ ያጠፋሽለት እኮ ነው ብሎ የሚለው አርጋኖም ላይ ያጠፋሽለት ውዳሴ ማርያም ላይ ያጠፋሽለት መጽሐፍ ሳታት ላይ ያጠፋሽለት ምን ታዲያ ክርስቶስ ብቻ ነው ያጠፋለት ለምን ብለህ ትላለህ ነው ቅድም የመዳን ምክንያት ስለሆነች ማለት ነው አይልማ እውነት ወይም ደግሞ ዳኒ እሺ ቶሪ ለማለት ልግባ እሺ እንዳጋጣሚ ቅድም ነበር አስወጥታችሁኝ ነው እሺ ዳኒ እንዳታስወጡኝ ማለት ያው እንደማመጥ አቁሚ ስትሉኝ አቆማለሁ ግን መስት እንዳታስወጡኝ ዳኒ እየሰማኸኝ ነው አይደል ይሰማል ወንድምነት ይሰማል ተቋርጣ ድምጽ ተቋርጧል አቤት ወንድም ቁርስ ልበላ ከተናገር እውነት ጋርና ከዳኒ ጋር ነው ማውራት የምፈልገው ላይክ ይሄ እሺ ወንድም ቴክ ዩር ታይም ማውራት እሱን አላወራም አዳምጡኝ በመጀመሪያ መካከለኛ ማርያም ወይስ ኢየሱስ ለሚለው መልሱ መካከለኛ ኢየሱስ ክርስቶስ ነው መካከለኛ ማለት ሰው የሆነ ማለት ነው አምላክ ሰው አምላክ ሆነ ማለት ነው ኬት ነው ያገኘሽ ይሄን ፍቺ ኬት ነው ያገኘሽ ለመመለስ እሺ እመልስልሃለሁ ግን የአንቲቫይረስ አንዱን ጨርሰን እንሂዳ እንደሱ አታውሪ እሱ ጋር ረጅም ስለሆነ ይችን አጭር የውዳሴ ማርያም እንመጣለን እሱ ላይ ጦሪዬ ምን እንደማመጣ ምክንያቱም መጽሐፍ ስላወጣው ማለት ነው እንደማመጥ ኦሪት ዘፍጥረት ምዕራፍ 3 ከቁጥር 29 ላይ ደማመጣታል እንደማመጥ አሁን የቀደሙን ዲፊኒሽን ኬት ነው ያገኘሽው የትኛው መዝገበ ቃላት ነው መካከለኝነት እንደሱ ይፈታልሽ እሺ መካከለኛ ኦኬ ቀጥታሽ አሁን ኦኬ እኔ በትርጓሜ ስለማምን ነው ስለዚህ በእናንተ ደግሞ ልመልስልህ አንደኛ ጢሞቴዎስ ምዕራፍ ኬት ነው ያገኘሽው ይሄንን ፍቺ መካከለኛ ማለት ሰውና አምላክ መሆን ነው ብሎ ይፈታው ማለት ነው በነገራችን ላይ አንደኛ ጢሞቴዎስ ምዕራፍ 2 ሙሉ ከመጀመሪያ ጀምሮ እናንብበው እንትን ከሆናችሁ ራሳሹ ጥያቄው የውዳሴ ማርያሙን ይጨርሱ ወንድምነት የውዳሴ ማርያሙን የሰኞና የሐሙስን ያስታርቁት እና የመጽሐፍ አርጋ ነው ልመልስልሽ የውዳሴ ማርያም አሁን ላውጥቻለሁ ያልኩ ነበረ ግን መለስከኝ እሺ ዘፍጥረት 3 ከቁጥር ስንት ነው ያልኩ ቁጥር 24 ላይ ማለት ነው አዳምና ሔዋን ከገነት እንደወጡ ይናገራል ከዛ በፊት ሴት ነበር ስሟ የሔዋን ማለት ነው የእናታችን ሔዋን ስም ሴት ነበር ነገር ግን አምላክ ደስታ ከሚገኝበት ገነት አስወጣ አዳምም አስወጣው ደስታ በሚገኝበት አንፃር ኦኬ የዛፍ መንገድ ዘጋበት ይልና ዳኒ ግን አሁን እንትን አውጥቼው ነበር ስሟ ባጭሩ ሔዋን ብሎ አወጣላት የሚገባት ስም ግን አልነበረም አዳም ሚስቱን ሔዋን ብሎ አወጣላት ካጠፋችሁ ጥፋት አንፃር እንደው መርገም ወይም ደግሞ ሌላ ስም ነበር የሚገባት የነበረው መቼ ነበር ስሟን ያወጣላት ይሄው ምዕራፍ 3 ከቁጥር አገኘው ቁጥር 20 ላይ አዳም ለሚስቱ ሔዋን ብሎ ስም አወጣላት የሔዋን ሁሉ እናት ናት እዚህ ጋር ይጀምራል አሁን የውዳሴ ማርያም ያው እናንተ በትርጓሜ ስለማታውቁ ነው እንጂ ይሄ ነው ይሄ አየ እዚህ ጋር ነው ኢቭን የዛ ሚስጥር ያለው ሔዋን እዚህ ጋር እንደው መርገም አንቺ ክፉ ብሎ ሊያወጣላት ሲገባ ትንቢት የሚጀምረው እዚህ ጋር ነው የክርስቶስ የሔዋን ማለት የሔዋን እናት that means የእመቤታችንም እናት ሰው በዛ ውስጥ ይሄን ግን እናንተ አታምኑም እኛ ግን እናምናለን የመጽሐፍ ቅዱስ ማስረጃ ግን ሰጣችሁ ማመን ያለ ማመን እንትን የእናንተ ፋንታ ነው እኛ ግን እንዲህ ብለን አዳም ተሳስቷል ያልሽኝ ያለሽው ስሙን እንደዛ ሲያወጣ ተሳስቶ ነበር ያልሽኝ ያለሽው አው እንደነገርኩ ይሄ ስም ለሔዋን እዚህ ጋር አይገባትም ምክንያቱም ገነትን ከሚያክል ነገር በእሷ የተነሳ ነው የተባረረው መጀመሪያ እንደውም ረዳቴ ብሎ ነበር ያወጣላት የነበረው አይደል እታረ አሁን አዳምን
ስም ተሳስቶ ለሔዋን እንደሰጠ እንደው አንድ የተናገረ ሐዋርያ አለ መጽሐፍ ቅዱስ ውስጥ እንደዚህ አይነት ሐሳብ አለ ነው ያንቺ ፍላጎት ምን አልከኝ ሔዋን ስሙ አይገባትም ብሎ የሞገተ ሰው አለ የተናገረ ሐዋርያ አለ ይሄው መጽሐፍ ቅዱሱ ራሱ እኮ ተናገረ ሱማ መጽሐፉ ላይ አይገባትም የሚል ትምህርት አለ ሔዋን ስለዚህ እንደነገርኩ ዳኒ እናንተ የእንትን የመጽሐፍ ቅዱስ ትርጓሜ እኛን ተይናውን እኛን ተይና እኛ ስንጠይቅሽ እኛ ውስጥ አትደበቂ አለ ወይ ያልኩሽ አለ ወይ የኛ ይሄ ነው መልሱ ምን ያገናኛል በጣም ያገናኛል እንግዲህ እናንተ መስማት ካልፈለጋችሁ ምን ማድረግ አይቻልም ግን በቃ በጣም እንደውም የሚገርም ደስ የሚል መልስ አግኝታችሁ በጣም ደስ ብሏችኋል በትንትን እኮ ነው ያለብሽ ምላሽ ነው የሰጣችሁ ለምስካውን በትንትን ነው ያለብሽ ጥሩዬ ምንም ማይገናኝ ሐሳብ ነው ያነሳሽው እሺ አጭር ጥያቄ ልጠይቅሽ ችግር የለም አሁን ስለ ሔዋን የነገርሽን ስለ ማርያም ነው አሁን እኛ ማስረጃ እየጠበቅን የነበረው የሔዋን እናት ማለት ነው ሔዋን ማለት አትደረቢያታል ምን ሆነሽ ስሜት አያቱኝ ትንሽ ስሜትሽን ቀነስ አድርጊው ስለ ማርያም የአዳምን መርገመ ስጋና መርገመ ነፍስ ያጠፋችለት ማርያም ናት የሚል የመጽሐፍ ቅዱስ ትምህርት አለ የለም ኦኬ ቴንክ ዩ ስለዚህ ኦርቶዶክስ ከኪሷ ነው የምታወራው ምንለው ለዚህ ነው ቤተክርስቲያንሽ ግን በጣም አያሌ መጽሐፍቶቿ ላይ መርገመ ስጋና መርገመ ነፍስን ያጠፋችው ማርያም ናት ይላል ስለዚህ የሐሰት ትምህርት ነው ምንለው ለዚህ ነው የእግዚአብሔር ቃል የማያውቀው እንደ ቃሉ ያልሆኑ ትምህርት ነው ምንለው ለዚህ ነው ጥሩዬ ወደ ቅድሙ ሐሳብ ደግሞ እንመለስ ከዘጋነ ግን ዳኒ በቀደምም የሚገርም እየነገርኩ ያለሁት ነገር ነበር አንዳንዴ ይሄ የኛ አንደኛ የአማርኛ ውስንነት ስላለ ያንዱን ቃል ላንዱን እንጠቀማለን that means በቀደም ላንተ ነው እየነገርኩ የነበረው ለምሳሌ እኔ ባለቤቴን እወድሃለሁ ላለው አምላኬንም እወድሃለሁ ላለው ልጄንም እወድሃለሁ ላለው ያ ማለት ግን ለሶስቱም የምሰጣቸው ክብር አንድ አይነት ነው ማለት አይደለም ወይ ደግሞ ያወራን ያለነው አሁን ስለ መርገመ ስጋና መርገመ ነፍስ ነው ጥሩዬ አሁን ሌላ ቦታ ላይ ሄደሽ አትደበቂ የለም ያልሽኝ ላይ ተጻፈው ያዳም አይደለም የሚባለው ያዳም ነው አይደል ስለ ሔዋን ነው ያወራው ውዳሴ ማርያም ጥሩዬ ይሄው ቃል በቃል ጥሩዬ ያዳምን መርገመ ስጋና መርገመ ነፍስ ያጠፋሽለት አንቺ ነሽ ነው የሚለው ማርያም ያዳም መርገመ ስጋና መርገመ ነፍስ በመጽሐፍ ቅዱስ ውስጥ እየጠፋው በማን ነው በክርስቶስ ኢየሱስ ቤተክርስቲያንሽ ግን በማን ትላለች በማርያም ትላለች ለዚህ መጽሐፍ ቅዱስ ምላሽ አግኝተናል አላገኘንም እንለፍ ወደ የሚቀጥለው ሐሳብ እሺ እንለፍ ካላስቸገርኩ በዚሁ ሐሳብ ቅድም አንድ ወንድሜ በቀኝ ንግስቲቱ በቀኝ ትቆማለች የሚለው በእኛ አንድምታ ግማሽ ሰከንድ ልንገር ማለት ነው በቀኝ ትቆማለች ነው የሚለው ንግስቲቱ በንጉሱ ቀኝ ነው የምትቆመው ንጉስ የተባለው እግዚአብሔር ነው እግዚአብሔር ቀኝም ግራም ፊትም ኋላ የለም ለምሳሌ መልአኩ ቅዱስ ገብርኤል አባታችን ዘካርያስ አልቀበል ሲለው ያው ስለምታቀው ነው ያሳጠርኩልህ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎታል ሉቃስ ወንጌል ምዕራፍ 1 ላይ እግዚአብሔር ፊት ኋላ ጀርባ ቀኝ ግራ ያለው አይደለም እግዚአብሔር በሞላ ዓለምን የሞላ አምላክ ነው ስለዚህ እኛ በምንረዳውና ደግሞ አንድም መቆም ማለት ስለ ሰው ልጆች መቆም በሚለው ቤተክርስቲያናችን ስለምተረጉመው ነው እስቲል ይሄንንም እናንተ አታምኑ እኛ እናምናለን እኔ የወንጌል ዕዳ ስላለብኝ ለመመስከር ያህል ነው እየነገርኳችሁ ያለው እናንተ እንደማትቀበሉ አውቃለሁ እሺ ምንም ካነሳ ነው ሐሳብ የሚገናኝ ሐሳብ የለው አሁን የተነጋገርን ያለ ነው መጽሐፍ ቅዱስ ላይ በአዲስ ኪዳን ላይ ማርያም ለሰው ልጆች መካከለኛና አስታራቂ ናት የሚል ማስረጃ አለሽ አይደለችምም አይልምም እሺ አይደለችምም አይልምም እያለችን ያለችው እሺ ስንት መካከለኛ ነው ያለው አንድ እርሱ መድኃኒታችን ኢየሱስ ክርስቶስ እሱም ስለ ሰዎች ሁሉ ዋጋ ቤዛ የሰጠው ያው እዚህ ጋር መጽሐፉን ያነበብከው ነው ዳኒ አታስለፍልፈኝ አንድ ነው ካለ እናንተ ለምን ትጨምራላችሁ ሌላ አልጨመርንም ዳኒ የክርስቶስን ቤዛነትን ስለዚህ ማርያም መካከለኛ አይደለችም እያልሽን ያለሽው
በፍጹም አይደለችም። ይሄን የሚል ካለ ራሱ የተሳሳተ ነው። ኦኬ መካከለኛ ወይ ማለት ደግሞ አስታራቂ ካለማወቅ። ማለት ነው አይደለ? መካከለኛ ማለት በሰውና በእግዚአብሔር መሃል ያለ እርሱም መድኃኒታችን ኢየሱስ ክርስቶስ ነው። ማስረጃ እስኪ ያንን አሁን ስራ አንቺ ሊሰራ የሚገባ ከሱ ውጪ የሰራ የለም። በእግዚአብሔርና በሰው መካከል ኢየሱስ ለምንድን ነው የሆነው? ምን ለማድረግ ነው? ለማስታረቅ ከአብ ከአባቱ ጎበዝ ከባህሪ አባቱ አብ ከባህሪ ህይወቱ ከወልድ ከባህሪ ህይወቱ ይቅርታ ከመንፈስ ቅዱስ እና ከራሱ ያስታርቀን። ጎበዝ። ስለዚህ ኢየሱስ ክርስቶስ አሁንም መካከለኛ ነው ወይስ መካከለኛ አይደለም? መካከለኛ ነው። ጎበዝ። ምን ማለት ነው? መካከለኛ የሆነው ኢየሱስ ለምንድን ነው አሁንም? ለማስታረቅ። ጎበዝ። ስለዚህ ስንት መካከለኛ ነው ያለው? አንድ፣ እርሱም መድኃኒታችን አንድ። ኢየሱስ ክርስቶስ። በጣም ጥሩ። ማርያም አስታራቂ ናት? እባክህን የክርስቶስን ስራ ማርያም ለማርያም አስታራቂ እንደሚሰጥ ናት? አድርገህ አትናገርም። በቃ በእውነት እጅግ በጣም አንድ ምሳሌ ልስጥህ ዳን ከሞን እኮ ልንገር ማርያም አይደለችም። ልንገር አንድ ምሳሌ ማርያም ልስጥህ። አስታራቂ ናት? አንዴ አልሰማሁሽም። አይደለችም። አይደለችም። ቴንክ ዩ በቃ እሺ። ማርያም አስታራቂ ማርያም እሺ ልስማ ያለውን ልዩነት ኦኬ በቃ አስታራቂ አይደለችም ካልሽኝ እኮ በቃ ዘጋ ነው ምንም እኮ። ግን ደግሞ አንድ ምሳሌ ልስጥህ። ውጪ ላይ ልብስ ሲሰጥ አይተህ ታውቃለህ? ማርያም ልብስ ናት ያልሽኛለሽ? አዳምጠኝ። ውጪ ላይ ልብስ ፀሐይ እንዲሞቀው እንዲሰጣ አይተህ ታውቃለህ አይደል? መቼም ያው ኢትዮጵያዊ የማያውቅ የለም። ያ ልብስ ፀሐይዋን ይጋርዳታል እንዴ? እንዲደርቅ እኮ ነው ውጪ ያወጣሽው እኮ። ግን ፀሐይ ውጪ ላይ ፀሐይ ልብስ አሰጣህና ፀሐይዋን ይጋርዳታል ማለት ነው። በጣም ርቀት አላቸው አይደል? ለመጋረድ አይችልም። አዎ ምንም ጥያቄ የለውም። ይሄ ማለት አሁን እኛ የምናወራው ይሄ የቅዱሳን የመላእክት የደናግል የመለኮሳት የእመቤታችን የቅድስት ድንግል ማርያምንም ጨምሮ ከዚህ የበለጠ ርቀት ያለው አሁን ማለት ክርስቶስን ሸፈናችሁት ኢየሱስን ደበቃችሁት ምናምን የምትሉት በፍጹም አይገናኝም። ላሳይሽ፣ ችግር የለም። አንቺ ብቻ አረጋ በይ እንጂ እኔ ያሳይሻለሁ፣ እንዴት እንደተሸፈነችው አሳይሻለሁ። እኛ ለክርስቶስ የምንሰጠውን በቃ ጥሩዬ፣ በቃ ፉከራ አታርጊው። ላሳይሽ እኮ አልኩሽ። እታል እውነት ነው፣ ፉከራ አይደለም ይሄ እኮ። ላሳይሽ፣ በቃ ይኸው ላሳይሽ። ስለዚህ ማርያም ምን አልሽን? አሁን ሰምተዋ፣ ሁሉም ሰው ሰምቷል። ማርያም አስታራቂ አይደለችም አልሽን። እሺ አባታችን ሆይ ከጸለይሽ በኋላ ምንድን ነው የምትጸልይው? ወደ ማርያም አባታችን ቤት ከጸለይኩ በኋላ እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር ወልድ እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከወደደን ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶች በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ከሁሉ ቅዱሳን ሰማዕታት ጋር ያቆመን ዘንድ ለምኝልን። ለዓለሙ ዓለም አሜን። ለዘላለሙ ይቅር ይበለን። አውቄ ነው የጨመርኩት። ይህን ይላል ውዳሴ ማርያም። ማነው እንደዚህ አንቺ ጨመረችበት ማለት ነው? በቃ ቤተክርስቲያን እኮ ማነው ጨምር ያለ? ይወድስ ወመላእክት በኋላ የሚባል ነው። ዳኒ አንድ መዝሙር ልዘምርላችሁ። ኧረ በመድኃኒዓለም ቆይ በመድኃኒዓለም ልዘምር። ዳኒ ራሱ ቆይ አልንሽ። ጥሩዬ ነው እንዳትረብሸን። ቤተክርስቲያኒቱ በጌታ ትምህርት ላይ ጨምሬ ያልተባለችውን ጨምራ በኒቂያ ጉባኤ ላይ ያለውን ድንጋጌ ሁሉ አፍርሳ ጨምራ አሁን ይሄ ሚዩት አድርግ። ቆይ ጥሩዬ ሚዩት አድርግ። እሺ አካሄድ በነገራችን ላይ ውዳሴ ማርያም የምትለው ከመጀመሪያው ታውቀዋለህ? ተናገር እውነቱ። አላውቀውም። ለምሳሌ ይሄ የሃይማኖት መሰረት የሚለውን ወይ ደግሞ አትብገጼ ምናምን ታውቀዋለህ? ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየው ዓለም ሳይፈጠር ከእርሱ ጋር አትብገጼ ነው እንደዛ የሚለው። አዎ እሱ ማለት ይሄ 300
18ቱ ሊቃውንት ኦሬ እንትን ያሉት እኛን ለማሳሳት ነው የመጣሽው ወይስ ውዳት በፍጹም እግዚአብሔር ምስክሬ ነው። እንደውም እኔ እናንተ ወንድሞቼን አስተምሬ ወደ ኦርቶዶክስ ላስገባ ነው ቀን በቀን እየገባ ያለው። እንደማመጥ ጥሩ ነው። ራሱ ጨረስኩትም አስተርሰኛ ዳንኤልን ይዘሽ የምትሄጂው አንድ ሐሙስ ቀርቶታል። እሱ ልሄድ ነው ከአንቺ ጋር አንተንም ነው ይሄ የሚሄደው ከመሎሳ ነው ምናምን ውጪ ያላችሁት እንዳለ እሱ ግን ቢገባ ራሱ የራሱ አላችሁ። ሜሎስ ተበላሽቷል። ዳኒ ነው በጣም የሚለው ዳኒ ግን ለምን ይሄን እንትኗን ግማሽ ሰከንድ ሊቀር ያላዩት ሀገር ይናፍቅ የለ ግማሽ ሰከንድ ልጨምርስልህ። ይሄንን ምኑን ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር እሱ የሚለው አትብ ገጽ ላይ ነው ወይ ነው ያልኩሽ? አዎ አትብ ገጽ ብለው እንዴት ነው የሚለው? ሁሉን የፈጠረ አንድ አምላክ በሚሆን እሱ አትብ ገጽ አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስም ንጹሕ ልዩ ክቡር ጽሪው ነው ስላሴ እያመንኩ እየተማጸንኩ ጠላቴ ሰይጣን እክድሃለሁ እኮ እሱ ጸሎት እዛ የሃይማኖት ጸሎት ላይ ነው ያለው። ልክ መነሻው ይሄ ነው። ከዛ አባታችን ነው ካልክ በኋላ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አምናምናለህ ሰማይና ምድርን የፈጠረ የሚታየውና የማይታየው ዓለም ሳይፈጠር ከእርሱ በነበረ አንድ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናውቃለን እናውቃለን እኮ ግን የቱኛው ጋር ነው ብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ የተወለደ እንጂ ያልተፈጠረ በባህሪው ካብ ጋር የሚስተካከል ሁሉ በእርሱ የሆነ ያለ እርሱ ምን ይሆናል? አልሰማሽንም ማለት ነው። አይሽ ጥሩ አንቺ ጋር ያለው ችግር እኔ የጠየቅኩሽ የሃይማኖት ጸሎተ ሃይማኖት ብሎ የሚለውን ጸሎተ ሃይማኖት ናምን ባህዶ አምላክ እግዚአብሔር አብ አሐዚ ኩሉ ዓለም ገባሬ ሰማያት ወምድር ዘያስተሪ እኔ እና አይደለም ያልኩሽ አንቺ በአማርኛ እኔ በግዕዝ ኦኬ እኔ ያልኩሽ አትልገጥ ወስዶክ ነው አንተንም አይደል? ወይኔ ዳንኤል ነው ያሳሳተኝ ያልኩሽ። ዳኒና ሜሎስ ናቸው አሳስተው የወሰዱኝ ከኦርቶዶክስ። ችግር የለም ትመጣላችሁ አብረን። ስለዚህ እዚህ ቤት በጣም ብዙ የምትመልሸው አለ። ግን ያልኩሽ ምንድነው ልብ ብለሽ ስሚኝ። የውዳሴ ማርያም እንዴት አድርገሽ መለሽው? የቀድሞ መርገምን ያጠፋልን ብሎ ያለውን ስልክ ላይ ስለነበርኩ ምን ብለሽ ነው? ውዳሴ ማርያም እንትን ነው የሔዋንን ነው የሚለው ማለት ነው ቃሉ አይተው። ስለዚህ አታስታርቅም ብለሻል። ኦኬ ማርያም አታስታርቅም ብለሻል። ናይስ ከዳንዬ ጋር እንደዛ ጨርሳችሁታል። ይሄውን ነው እኛም የፈለግነው። ማርያም አስታራቂ ሆነ አታውቅምም ልትሆንም አትችልም። ግን ታማልደናለች። ማማለድና ማስታረቅ የተለያየ ነው እንዴ? በጣም የተለያየ ነው። አሁን በሰማያት ታማልዳለች። ኦፍ ኮርስ ታማልዳለች። ይሄ ማለት ጸሎት እየነገረ ነበር ንግስቲቱ። ይሄ ማለት ጸሎት ትጸልይላችኋለች አይደል? አዎ ትጸልይልናለች። ምክንያቱም እኛ የምናመልከው የሕያዋንን አምላክ ነው የሙታንን ሳይሆን እግዚአብሔር በነገራችን ላይ ጸጋን የተሞላሽ እኮ ብሏታል። የአንቺ ችግር አታደምጭም ላደመጥሽውም ስለምትቸኩይ ማለት ነው። ጠይቅንሽም ተገቢ መልስ አሰጭንም። አሁን በሰማያት ታማልደናለች ብላችሁ ስትሉ ጸሎትና ልመና ታደርግልናለች እያልሽ ነው አይደል? አዎ። አሁን በሰማያት ትለምናለች አይደል? አዎ። ኦኬ ቤተክርስቲያኒቱ ደግሞ አሁን በሰማያት አትለምንም ብላ ታስተምራለች። ምን ይሻላል? እውነቴን እኮ ብዬሽ እኔ ግን በነገራችን ላይ ኖ በነገራችን ላይ አይደለም። ቤተክርስቲያኒቱ አሁን በሰማያት አትለምንም ብላ ትላለች። አንቺ ደግሞ አሁን በሰማያት ትለምናለች ብለሽ ትያለሽ። ማናችሁን ኦርቶዶክስን ወይስ ጡርዬ? መጽሐፍ ቅዱሱን እንመና። በሰማያት አሁን ትለምናለች ትላለች። ጸጋን የተሞላሽ ይላል አይደል? ጸጋ የተሞላ ሰው ደግሞ ሞተም ኖረም ሕያው ነው፣ ይሰራል። ይሄ ቃሉ ነው። እንግዲህ ምን ታደርገዋለህ? የጠየኩሽ ምን ነበረ? ቤተክርስቲያኒቱን አትመናት፣ እሷ እንደ መጽሐፍ ቅዱስ አታስተምርም እያልሽኝ ነው? በፍጹም ኧረ ተው። እና ታዲያ ቤተክርስቲያኒቱ ልመና አትለምንም ማርያም አሁን በሰማያት ትላለች። አንቺ ደግሞ አሁን ትለምናለች ትያለሽ። ማናችሁን እኛ በሰማያት አሁን ልመና ስለኛ አይለምንም የምንለው እንደውም ክርስቶስን ነው። ክርስቶስ ኦልሬዲ የማስታረቁ ስራ ጨርሷል። ከዚህ በኋላ የሚመጣው ለፍርድ ነው። ኦኬ ልመና አሁን በሰማያት ኢየሱስ አይለምንም ነው የምትሉት እናንተ አይደል? አዎ ስለኛ ዋው ኦልሬዲ አስታርቆናል። የልመናው የምልጃው ስርዓት ተከናውኗል። በመስቀሉ ሞትን ድል አድርጓል። ከዚህ በኋላ ትንሣኤ ላይ መሰድ ነው። ትልቁ ላይ አድርጉኝ በመድኃኔዓለም ትልቁ ላይ አድርጉኝ። ካልሆነ ይሄን ቤት በጥብጨው ነው የምወጣው። ትልቁ ላይ አድርጉኝ ቶሎ
እኔና ዛሬ ጥሩዬ አገራዊ ጦርነት እናደርጋለን። ለሶስት እየመራኋችሁ ነው። ግድ የለም። አዎ እንዴ ታዲያ ድርሳነ ሰንበት። እሺ ምንድነው የሚለው? እስኪ ድርሳነ ሰንበት ሰአልና መሐሪ። እሺ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ ቤት። እሺ ወንድሜ ታተመ ይላል አይደል? ምን ልርዳ? እሺ ኢየሱስ አሁን በሰማያት እንደሚለምን ላሳይሽ። ቤተክርስቲያን አይለምንም ብላለች ብለሽኛል። ይሄው እኔ ኢየሱስ አሁን በሰማያት በእናንተ ቤተክርስቲያን ልመናን ያደርጋል፣ ይጸልያል፣ ያማልዳል ብላለች ኦርቶዶክስ ቤተክርስቲያን። እኔ ነኝ እኮ እውነተኛ ልጇ እኔ ነኝ። ቤተክርስቲያን መጽሐፍ ቆይ ከስክሪፕቶ እንትን እያልኩ ነው። የመጽሐፉን ስም መጨረሻ ላይ ተናግረኛለሽ። አባ ድርሳነ ሰንበት ያው ስክሪንሾት አድርገሽ ያዡ። እሺ በትንሣኤ ዘጉባኤ በራሷ ማተሚያ ቤት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ተዘጋጅቶ ማለት ነው። በሊቃውንቱ ታይቶ እሑድ ሁሌ የሚነበብ መጽሐፍ ነው። ያዥ እንግዲህ 2013 የዛሬ 4 ዓመት ለሁለተኛ ጊዜ የታተመ ማለት በድጋሚ። እሺ ምን ይላል? ሲችን አንብቢያት። ገጽ 49 ምዕራፍ 17 ኢየሱስ አሁን ይለምናል አይለምንም በሰማያት ኦርቶዶክስ ምን ብላ ትላለች? አንብቢው እስኪ። እሺ ክርስቲያን ስለሚሉ ሰዎች እሺ ከዚህ በኋላ በገሃነም ውስጥ የነበሩ እሺ ዞር አድርገው ክርስቲያንን እያሉ የክርስቲያን ስራ የማይሰሩ ይቅር በለኝ ሌላቸው ዘንድ ኖ የማይሰሩ ኃጥአንን ኦኬ አንብብልኝ ችግር የለም ማለት ኖ አንብቢው። የማይሰሩ ኃጥአንን ጥሩ አንብበሻል። ኃጥአንን ከመድኃኒታቸው ስልጣን ጸሎትን ሊላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችን ክርስቶስ ከባህሪ አባቱ ከአብ እሺ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። መድኃኒታችን ጸሎትን ከጸለየላቸው በኋላ መላእክት ወደ አማረ ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዳቸዋል። ኢየሱስ አሁን በሰማያት ይጸልያል አይጸልይም ማለት ነው? አሁን ነው ጸልዮ ወደዛ ወደ መንግስተ ሰማያት ይወስዳቸዋል ነው የሚለው ቃሉ። አዎ ይሄው ከገሃነመ ሰዓት ይሄው በገሃነመ ውስጥ አሉ። ልብለስ ቆይ እኔ በማርኩት መሰረት ደግሞ አሁን ገሃነመ ጦርዬ ቆይ አንቺ በተማርሽው መሰረት ብቻ ሳይሆን እኛም በተማርነው መሰረት ቤተክርስቲያኒቱ በጻፈችው መሰረት ነው። አንድ መጽሐፍ ብቻ አይደለም። ገና ብዙ እኮ ጉድ እኮ ልናወጣ ነው እህትዬ። በጣም ጉድ ነው የሚወጣው። ቤተክርስቲያኒቱ አልችል ስትሉኝ ወደ እንትን ገባችሁ። እህትዬ እኛ በመጽሐፍ ቅዱስም በሁሉም መጽሐፍ ነው የምናናግርሽ። ኦርቶዶክስን ስናወራት በመጽሐፍ ቅዱስ ብቻ እናወራትም። እንደዛማ ከሆነ ወይ እንደኛ መጽሐፍ ቅዱስን ብቻ ነው የምናምነው ብላችሁ ማለት አለባችሁ። እነዚህን እንደሱ ከሆነ ይሄንን የምታስነብብ ከሆነ ደግሞ የኔንም አንድምታ ማመን አለባችሁ ማለት አንድምታ ካለው ታመጫለሽ። አሁን እዚህ ጋር እንስማማ። ኦኬ ኢየሱስ ክርስቶስ በዚህ ንግግር መሰረት ጸሎትን ይጸልያል አይጸልይም? ለኃጥአን ነፍሳት እውነት ነው ማለት አሁን በዚህ ንግግር መሰረት ይጸልያል። ስለዚህ መላእክት ወደሱ ያቀርቧቸዋል ይላል። ከየት? ከገሃነመ እሳት ውስጥ ያሉትን ክርስቲያንን እያሉ የክርስቲያን ስራ የማይሰሩትን በገሃነም ውስጥ ያሉትን ክርስቲያኖች የነበሩ ግን ስራ የማይሰሩ የነበሩትን መላእክት ያቀርቧቸዋል። ወዴት? ከመድኃኒታችን ስልጣን ያቀርቧቸዋል። ለምን? ጸሎትን ይጸልይላቸው ዘንድ። ስለዚህ ምን እያለች ነው ኦርቶዶክስ? ኢየሱስ አሁን በሰማያት ሆኖ ወደ አብ ይለምናል ማለት ነው፣ ይጸልያል ማለት ነው። ለኃጥአኑ ይጸልያል። መላእክት ሄደው ከገሃነም ውስጥ ያወጧቸዋል። ከዛ ጌታችን ፊት አምጥተው ያቆሟቸዋል። እሱ ይጸልይላቸዋል። ከጸለይላቸው በኋላ ከባህሪ አባቱ ከአብና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸዋል። ከጸሎቱ በኋላ ማለት ነው። ከዛስ ከጸለይላቸውም በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል አለ። ያስገቧቸዋል አለ፣ ይወስዳቸዋል አለ። ስለዚህ ምን ማለት ነው? ልክ ከገሃነመ እሳት መላእክት ሄደው ከገሃነም ውስጥ ክርስቲያንን እያሉ የክርስቲያን ስራ ሳይሰሩ የነበሩትን ያወጡና ያመጡና ከመድኃኒታችን ስልጣን ፊት ያደርጓቸዋል።
እሱ ደግሞ ጸሎት ይጸልይላቸዋል። ወደማ ወደ አብ አብን ይለምነዋል ማለት ነው። ኦርቶዶክስ አሁን ሌባ እጅ ከፍንጅ ቆይ ኦርቶዶክስ ሌባ እጅ ከፍንጅ እንዲያዝ እኛ ለብዙ ዘመን ኢየሱስ ክርስቶስ ያማልዳል ብለን ስናስተምር ስንናገር ሐዋርያት ያስተምራሉ። ኤርሚያስ አሁን የሚለውን ለመረዳት መጽሐፉን ማንበብ አለብን። ሚዩት አድርገው ነው የተመቸውን ነው ቆርጦ እያነበበ ሚዩት አድርገው። ወገብ ዛላ ተቆርጦ ምን ቆርጦ የሚያነበው ትላለህ? ምዕራፍ 17 ሙሉን እያነበብኩልህ ደግመ ከከፈትክ ሞዴሬተሮች እታች ቁጭ አድርጉት ውሰዱና ከታች ማለት ነው። ከታች ሙሉን ካላነበብን አናምንም። ከዚህ ከታች ወራድ በቃ ታች ወራድ ታንክ በቃ ያው የብርሃን ሰይፍ ያዙ እንደ ገነት ጠባቂው ሱራፌ ሰንገው ተቀመጠዋል። አሁን ተረታችሁ ሲገለጥ መጮህ የለባችሁ። ውርደታችሁ አደባባይ ላይ ተገልጧል ማለት ነው። በቤተክርስቲያኒቱ መጽሐፍት ሙሉን ነው የተነበበው። ከፈለክ ሙሉን አነባዋለሁ። 5 ቁጥር ነው ያለው እዚህ ጋር ረፍት ወዳለበት ቦታ ተድላ ደስታ ወዳለበት ወደ መንግስተ ሰማያት ወስደው የሚያኖሯቸው አሉ። እንደ ስራቸው መጠን በክብር የሚስተካከሉ አሉ። ሰማዕታትና ጻድቃን ግን የሰማያዊ የክርስቶስ ማደሪያ ሆነው በሕግ በአምልኮ ለሚወዱት ለተመረጡት እግዚአብሔር በስነ ብርሃን ያዘጋጀላቸው በስልቦና ያልታሰበ የሰውም ጆሮ ያልሰማውን ዓይን ያላየው ጆሮ ያላየውንም የዘላለምንም ሕይወት ድልድት ብርሃን የምትሆን የክርስቶስን ሀገር ኢየሩሳሌምን ሰማያዊትን ወርሰው ከልዕልና ወደ ልዕልና ሲወጡ ይኖራሉ አለ ይላል። ምዕራፍ 17 ሙሉ ማለት ነው። 5 ቁጥር ናት ያለችው። ስለዚህ ክርስቶስ ይለምናል ይላል አይደል? ይጸልያል ይላል አይደል? እህቴ ይላል። ማርያም ቆይ አንደኛውን ያልጨረስነው ቆይ አንደኛው ያልጨረስነው ማርያም ደግሞ አሁን በሰማያት ተለምንናለች ብለሽኛል አይደል? ጉድ እኮ ነው። እዚህ የቤተክርስቲያኖቹ መጽሐፍ እንደማገኘ አትለምንም ይላገኘ ወይስ እንዴት? ለናይ ነው ጥሩዬዋ። ቀስ እያልን እየቆመቆምን ነው። ውሃ ጠጪ። ሌላውን ትውልድ ታዩ። እኔና አንቺ ብቻ እንትን እያለ ነው። ሌላውን አብረን ነው የአባታችን መንግስት የምንኖር ሰው አይዞህ። እውነቴን ነው። ልክ ነሽ። እኔም እውነቴን ነው። ትናንት የነገርኩሽ እንዳትረሻትሽ። ውዳሴ ማርያም ምን ይላል? ውዳሴ ማርያም ቅዱስ ኤፍሬም የደረሰው እስኪ ምናልባት በደንብ አንብቢው። ሙሉ ወንጌል ጽፋው ሊሆን ይችላል። እስኪ አንብቢው። እሺ። ውዳሴ ማርያም ቅዱስ ኤፍሬም የደረሰው ከቀድሞ አባቶች ሲወርድ ሲዋረድ የመጣ ንባቡን ትርጓሜው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እንደጻፉትና እንደተረጎሙት የፓስተሮቹ እጅ የለበትም። ሙሉ ወንጌልም ቃለ ሕይወትም መሰረ ክርስቶስም የኛ አብያተ ክርስቲያናት የሉበትም ማለት ነው። መጽሐፍ አምናለሁ የለበትም። ከእናንተ ከደምት ናችሁ ይል እዚህም ላይ የለንበትም። ሁሉም ጋር የለንበትም። በሙላችሁበት ቤተክርስቲያኑ መጽሐፍ ኦኬ። የቆይ ግድ የለሽ የሰኞ ውዳሴ ማርያም ሳሊ ለነ ቅድስት ብሎ በሚለው በዚህ ክፍል ላይ እንደዚህ ብለው ጽፈውታል። ገጽ 21 ምን ይላል? ይሄ ያሰመርኩት እስኪ እሺ። ልመና ከዚያ በኋላ ስንኳ በሷ በሌሎች እስኪ ዞር አድርግልኝ በሌሎች በጣም እንትን ብሏልና ለምን ችግር የለም። እኔ አምናለሁ። አንብብ የለባቸውም በቀደመ ልመና የምታስምር ስለሆነ እንዲህ አለች እንጂ አለ እንጂ ድጋሚውን አንብቢው አንዴ የተሰመረችዋን ልመናስ ነው የሚለው። ከዚያ በኋላ እንኳን በሷ በሌሎች የሌለባቸው የሌለባቸውም ኖ የለባቸውም። ለምደው እዚህ ጋር ስትደርሺ የምታኩለታትፊው በፍጹም እኔ አዳምጣለሁ። ችግር የለም። ኦኬ ነው ይኸውልሽ። ልመናስ ወደ ከፍ ከፍ አድርጌ ላሳይሽ። እሺ ምን ይላል? ልመና ከዚህ በኋላ እንኳ በሷ በሌሎች እሺ አዙርልኝ የሌለባቸው የሌለባቸው አይልም የለባቸውም ነው የሚለው።
ደጋሚውና እንደገና አንብቢው። ልመናስ በደንብ አንብቢው። አጥርተሽ አረፍተ ነገሩን አንብቢው እኮ ማለት ችግር የለም እየሰማሁ ነው። አንተ ኖ ለህዝብ ጆሮ ላይ የተለያየ ንባብ ነው የምታደርጊው። የሌለባቸው ልመናስ ደግመሽ አንብቢው። ልመናስ ከዚህ በኋላስ እንኳ በሷ በሌሎችም የለባቸውም በቀደመ ልመና የምታስምር ስለሆነ እንዲህ አለ እንጂ። እሺ ልመና አሁን በሰማያት አለ ብለሽ ስትይ ነበር። ማርያም ትለምንናለች እያልሽ ስትይ ነበር። ቤተክርስቲያኒቱ ደግሞ ልመናስ ከዚህ በኋላ እንኳንስ በሷ በሌሎችም የለባቸውም እያለች ነው። አትለምንም እያለች ነው ማለት ነው። ከየት አምጥተሽ ነው ትለምናለች ብለሽ ያልሽው? ሊቃውንቱ እንዲህ ነው የሰኞ ውዳሴ ማርያምን ሲተረጉሙት። ኦኬ ትርጓሜው ነው። አዎ ትርጓሜው ማለት ነው። ለፍልሰታ ይኸው ማርያም አሁን በሰማያት ትለምንናለች ብላችሁ የምትሉት አትለምንም አለች ቤተክርስቲያኒቱ።